ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን በእውቀቱ ስዩም በ2008 ዓ.ም ከአሜን ባሻገር በተሰኘው የመጣጥፍና የወጎች ስብስብ ከሆነው መጽሐፍ ውስጥ ያገኘነውን ከቸርችል ጎዳና ወደ ቸርችል ደመና እንዲሁም ስምና ማንነት የተሰኙትን ሁለት አዝናኝ መጣጥፎቹን እንደዚህ አሰናዳናቸው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ነይነይ በዳመና ነይነይ በዳመና ዳሩን ጥሶ ሳሩን አጭዶ ባወጣው ጎዳና ነይነይ በዳመና። ዮፍታሔ ንጉሴ። የተሳፈርንበት አውሮፕላን ምድሪቱን ሲለቅ አይኔን ጨፈንኩኝ። የከፍታ ፍርሃት አለብኝ። እስከ ቅርብ ጊዜ ድረስ የእርገት መኪና ወይም ሊፍት ለመሳፈር አልደፍርም ነበር። የ3 ዓመት የሳይኮሎጂ ተማሪ ያለሁ ዘ ፊውቸር ኦፍ አን ኢሉዥን የተባለውን የሲግመንድ ፍሮይድን መጽሐፍ አነበብኩና ከሃይማኖት ጋር ፍቺ ፈጸምኩኝ። ይሁን እንጂ አውሮፕላን ላይ በወጣሁ ቁጥር ለአጭር ጊዜ ሃይማኖተኛ ሆናለሁ። አውሮፕላኑ ሰማይ ላይ ሲደላደል የበረራ አስተናጋጇ ብቅ አለችና አደጋ ቢፈጠር ልናደርግ የሚገባንን ጥንቃቄ ታብራራልኝ ጀመረ። ይህንን የጉዞ ዕድል ያገኘሁበትን ቀን በልቤ ረገምኩኝ። እንግዲህ ምን ይደረግ፣ ይችን ዳመና አሳልፋችሁ አውርዱኝ አይባል ነገር። አውሮፕላን በባህር ላይ እንዲያርፍ ከተገደደ ከወንበሮ ስር ያለውን መንሳፈፊያ ትጥቅ እንዲህ አድርገው ይልበሱት። ከለበሱትም በኋላ እዚህ ጋር የሚታየውን ክር በተደጋጋሚ ይሳቡት። ያኔ ከረጢቱ በአየር ይሞላል አለች አስተናጋጇ። ወይ አበሳ፣ ወይ ቀና ያውቁ፣ ወይ መንሳፈፊያ ከረጢት። ለመሆኑ በአደጋ ሰዓት ከወንበሬ ስር መንሳፈፊያ ከረጢት መኖር አለመኖሩን ይቅርና ወንበር ላይ ልቀመጥ ጉቶ ላይ እንዴት ትዝ ሊለኝ ይችላል? ሰው አለቅጥ ሲደነግጥ እንዲህ ያለውን የጥንቃቄ ዝርዝር ይቅርና በሽንት ቤትና በሱሪው መካከል ያለውን ልዩነት እንኳን ይረሳዋል። ለዚህ ነው ብዙ ድንጉጦች በአደጋ ሰዓት ሽንታቸውን ለሱሪያቸው የሚያስረክቡት። አሁን አስተናጋጇ የምታቀርብበት የአደጋ ጥንቃቄ ተግባራዊ አድርጎ የዳነ ሰው ካለ ጄምስ ቦንድ መሆን አለበት። እኔ የበረራ አስተናጋጇን በሆን ኖሮ የሚከተለውን ማለት አይቀርም ነበር። ክቡራን መንገደኞቻችን፣ አውሮፕላኑ ድንገተኛ አደጋ ከገጠመው በወንበሮ ስር የጸሎት መጽሐፍ ስላለ ያንን አውጥተው አጠር ያለ ጸሎት መርጠው ይድገሙ። ትዝ ይለኛል በመጋቢት ማጠናቀቂያ ላይ እንደ ገጠር ሎንቺና የሚንገጫገጭ አውሮፕላን ተሳፍሬ ወደ ባህር ዳር ስበር እንቅልፍ ሸለብ ያደርገኛል። በህልሜ ከፓይለቱ ክፍል በማጉያ የሚመጣ ድምፅ ክቡራንና ክቡራት ደንበኞቻችን፣ በአሁን ጊዜ ከባህር ጠለል በላይ በ2000 ሜትር ላይ እየበረርን ነው። ይሁን እንጂ በድንገት የአውሮፕላኑ ሞተር ስለጠፋብን በከባድ ጭንቀት ላይ እንገኛለን። ስለዚህ ከአሁኗ ደቂቃ ጀምሮ ሞባይላችሁን ከፍታችሁ ለቤተሰቦቻችሁ የስንብት ቃል ወይም ኑዛዜ ማስተላለፍ እንደምትችሉ ስገልጽ ሐዘን ይሰማኛል ይላል። ወዲያው የአውሮፕላኑ ሆድ በሽብር ይታመሳል። ሽንትና እንባ ተቀላቅሎ ይፈሳል። ከጥቂት ትርምስ በኋላ ፓይለቱ ክቡራንና ክቡራት ደንበኞቻችን፣ የጠፋውን ሞተር ካፖርት ኪሴ ውስጥ ስላገኘሁት ተረጋጉ። በነገራችን ላይ አፕሪል ዘፉልን ምክንያት በማድረግ ያዝናናኋችሁ ካፒቴን ገብረ መስቀል ነኝ፣ መልካም በረራ ይልና ይስቃል። ከዚህ ህልም በኋላ አውሮፕላን ላይ ላለመተኛት ወሰንኩ። ለበረራ ፍርሃቴ መፍትሄ እንዲፈልጉልኝ አንዳንድ ትልልቅ ሰዎችን አማክሬያለሁ። ከነኚህ ትልልቅ ሰዎች አንዱ ኮሎኔል ብርሃኑ ነው። ኮሎኔል ብርሃኑ የቀድሞ መንግስት ተዋጊ አውሮፕላን አብራሪ ነበር። ኢህአዴግ ስልጣን ሲይዝ አስሮ ካከረመው በኋላ በኢትዮ ኤርትራ ጦርነት ፈቶ እንደገና ፈትኖ ወደ ስራው መለሰው። ኮሎኔሉ በእንግሊዝ ኤምባሲ አካባቢ በሚገኘው አፓርትመንቱ እኔና ጋዜጠኛ አንተነህ ይግዛውን ጋብዞን ተፈትኖ ያለፈበትን የበረራ ቪዲዮ አሳየን። አውሮፕላኒቱ ዘና ብሎ ዳመና ላይ ሲጋልባት ሳይ ራሴን ታዘብኩት። ከዚህ በኋላ አውሮፕላን ላይ ስወጣ የኮሎኔል ብርሃኑን የተዝናና ፊት እያስታወስኩ አሞቴን ኮስተር አደርገዋለሁ ብዬ ቃል ገባው። ከጥቂት ወራት በኋላ ጦር መሳሪያና ጥቂት ሰዎችን አሳፍሮ በመነሳት ላይ ያለ አውሮፕላን ሶማሌ ውስጥ ተከሰከሰ። ተሳፋሪዎችና አውሮፕላን ነጂው በሰው ሀገር ወደ አመድነትና ጭስነት ተቀየሩ።
ያንን አውሮፕላን ይነዳው የነበረው ኮሎኔል ብርሃኑ መሆኑን በሬዲዮ ስሰማ ምን ልበል? ለጥቂት ጊዜ አንሰራርታ የነበረች መረጋጋቴ የኮሎኔሉን አውሮፕላን ተከትላ ተከሰከሰች። የበረራ አስተናጋጇ በአደጋ ጊዜ ማስጠንቀቂያ አስቦክታኝ ወደ ማጀት ስትገባ ወደ ግሬ ዞር አልሁኝ። በጢም ቁጥቋጦ የተሸሸገ ተሳፋሪ አጠገቤ ተቀምጧል። እድሜ ለቢላድን ጢማም ሰው ባየሁ ቁጥር የሚቃጠል ህንፃ አብሬ ያለሁ። ጢምና ነውጥ ተቆራኝተው ታዩኝ። በዓለማችን ላይ የተራቀቁ ነውጠኞች ወይም የነውጥ ሰበቦች ጢማም ወይም ሙስታሻም ሲሆኑ፣ ሰላማዊ ሰዎች ደግሞ ልጮች ናቸው። የማህተመ ጋንዲን፣ የማርቲን ሉተር ኪንግና የማንዴላን ጢም አልባ ገጭ ይመለከታል። ስልጣኔ ማለት ተፈጥሮን መከርከም ነው። ጢሙን መግታት የማይችል ሰው ምናልባት ደም ፍላቱንም መግታት አይችል ይሆናል። ጢማሙን ነውጠኛ፣ ጢመ በራውን ደግሞ ሰላማዊ የሚያደርገው ምደባዬ ካጉል እምነት የሚጠጋ ሐሳብ መሆኑ ገብቶኛል። ቢሆንም አእምሮዬ እንዳይቦዝን አገልግሎኛል። ግን ብዙም አልቆየም። ሐሳቤ ሲያልቅ ሰውየውን ደግሜ ተመለከትኩት። እጅግ ጠብደል ከመሆኑ የተነሳ ያለምንም የጦር መሳሪያ በጥፊና በርግጫ ብቻ አውሮፕላኑን መጥለፍ የሚችል ነው። በአይነ ቁራኛ እሾፈው ጀመር። ትንሽ ቆይቶ ብድግ አለና ከፓይለቶቹ ክፍል አጠገብ በሚገኘው ሽንት ቤት ውስጥ ገብቶ ሰነበተ። ኧረ ይሄ ነገር አላመረኝም። ሰውየው ኑሮውን ነው እንደሚጸዳዳው። ሽንት ቤቱን ለብቻው ነጥሎ ሳይጠልፎ አልቀረም። ሌዲስ ኤንድ ጀንትልሜን ዘ ቶይሌት ሃዝ ቢን ሃይጃክድ ፕሊስ ሪሜን ሲትድ የሚል ማሳሰቢያ መጠበቅ ጀመርኩ። አውሮፕላኑ የኔን ስጋት እያስተባበለ ካርቱምን አልፎ ካይሮን ቁልቁል ገልምቶ ሜዲትራኒያንን ማቋረጥ ጀመረ። ዞር ዞር ስል ጥቂት ተሳፋሪዎች በንባብ ተጠምደዋል። አንድ አበሻ ተሳፋሪ ቀይ ሽፋን ያለው መጽሐፍ ቅዱስ ገልጦ ያነባል። እኔም የገዛ ሐሳቤን ማንበብ ጀመርኩ። አውሮፕላን የሰው ልጅ የመብረር ምኞት ያስገኘው የቴክኖሎጂ ፍሬ ነው። የጥንት ኢትዮጵያውያን የመብረር አምሮታቸውን በልዕልና በተረት ተወጥተውታል። ባህላዊ ስዕላችንን ብታይ በክንፍ የተሞላ ሆኖ ታገኘዋለህ። ዝነኛው የእስክንድስ ተረትም እዚህ ላይ ሊነሳ ይችላል። ከዕለታት አንድ ቀን እስክንድስ የተባለ ጀግና ፈረስና ንስርን አዳቅሎ ለተረት ምን ይሳነዋል የሚበር ስጋ ብል ፍጡር አስገኘ። እስክንድስ በራሪው ፈረስ ላይ ይወጣና የስጋ ብልት በሜንጦ ይዞ በፈረሱ አፍ ግድም ያንጠለጥሏል። በራሪው ፈረስ ስጋውን አገኛለሁ እያለ እምር ሲል ምድሪቱን ለቆ ወደ ሰማይ ይወጣል። ተረቱ ወደ ገሃድ ሲተረጎም የእስክንድስ ፈረስ አውሮፕላን፣ የሜንጦ ስጋ የአውሮፕላኑ ሞተር ይሆናል። አባቶቻችን ወይም እናቶቻችን አስደናቂ ምናብ እንደነበራቸው አያጠራጥርም። የምናባቸውን ስዕል ወደ እውን ለመቀየር ግን ድፍረት የነበራቸው አይመስልም። ምናልባትም ትውትና ሩቅ አሳቢ ቅርብ አዳሪ አድርጓቸው ይሆናል። በዳመና ላይ የመጋለም መብት ያላቸው መላእክትና እንደ ኤልያስ ያሉ መላእክት አከል ቅዱሳን ብቻ ናቸው ብለው የታቀቡ መሰለኝ። አልበር እንዳሞራ ሰው አድርጎ ፈጥሮኛል የሚለው ዘፈን ሁኔታውን በደንብ ይገልጠዋል። ሰው ራሱን በአሞራ አምሳል እንደገና መፍጠር እንደሚችል የተገለጠለት ዳቪንቺ ግን የበረራ መኪናዎችን ነደፋል። እነሆ እኔም አባቶቻችን ባለሙት የራይት ወንድማማቾች በተረጎሙት የእስክንድስ ፈረስ ላይ ተፈናጥጬ ወደ ሀገር እንግሊዝ ለመጋለብ በቃው። አውሮፕላን ወደ ሀገራችን በገባ ሰሞን ህዝቡ እንዲሳፈር ማሳመን ቀላል አልነበረም። የዛሬ 90 ዓመት አፈወርቅ ገብረ ኢየሱስ ለቅስቀሳው የጻፈው ብርሃንና ሰላም ጋዜጣ ላይ ማንበቤ ትዝ አለኝ። በድፍን አውሮፓ ይላል አፈወርቅ፣ በድፍን አውሮፓ እንኳን ወንዶች ሴቶች ሳይቀሩ ራሳቸው እየነዱ በዚህ በአውሮፕላን ሀገር በሀገር ሲሮጡ ሲራወጡ ይኖራሉ። ምንም አያገኛቸውም። አሁን በቅርቡ የሀገራችን ወይዘሮ የነጋድራስ መኮንን ባለቤት ወይዘሮ ዘውዲቱ በዚሁ በአውሮፕላን መሄዳቸውን ብርሃንና ሰላም አስታውቆናል። በአሜሪካ ሀገር ገረዶች ሳይቀሩ ማለዳ ማለዳ ለጌቶቻቸው የሚገዙትን የዕለት ምግብ በአገልግላቸው ቆልፈው ይዘው ታንዱ ገበያ ወደ አንዱ እየሳቁ እየተሳለቁ በዚህ በሰማይ መርከብ ሲሄዱ እንሞታለን ብለው ምንም አይፈሩም። በአውሮፓ ሀገር በየከተማውና በየተራራው የሺህ አውሮፕላን እንዳንበጣ አየሩን እያላበሰ ነፋስና ዳመናውን እየቀደደ ሲራወጥ ይውላል። እንደ ብዛቱ መጠን ግን ሞት የለበትም፣ አያስፈራም። ከሺህ አንድ ቀን አንዱ ቢወድቅና ሰው ቢሞት አያስደንቅም። ስለምን ሞት ጉግስ ሲጫወቱ ፈረስ እየተንደላቀፈ ፈረሰኛ እየወደቀ ይሞታል። ይህን አከል ነው።
በአፈወርቅ ጽሑፍ ውስጥ የአውሮፕላን ኢትዮጵያዊ ስሙ የሰማይ መርከብ እንደነበር እንረዳለን። ስያሜው በዘፈቀደ የወጣ አይመስልም። አባቶቻችን በአየር ላይ ባህር አለ ብለው ያምኑ ነበር። አንዱ እጅ ውሃ ከጠፈር በላይ ተሰቀለ፣ ስሙንም ሐኖስ አለው እንዲል መጽሐፈ ስነ ፍጥረት። በአየር ላይ ባህር ካለ አውሮፕላን የሰማይ መርከብ መሆን አለበት። በጊዜው ወይዘሮ ዘውዲቱ በአውሮፕላን ላይ ለመሳፈር መድፈራቸው ለጋዜጣ የሚበቃ ክስተት ኑሯል። ይህም በወቅቱ በአውሮፓ ስልጣኔና በኢትዮጵያ ውጥን ስልጣኔ መካከል የነበረውን መራራቅ ያሳየናል። በአውሮፓ አውሮፕላን የዕለት ተዕለት ልምድ በሆነበት በዚያን ዘመን በእኛ ሀገር በመንኮራኩር የመምጠቅን ያክል ትንግርት ነበር። የአፈወርቅ ዓላማ ጀግናው የኢትዮጵያ ሕዝብ አውሮፕላን ላይ እንዲወጣ ማደፋፈር ነው። ከጠላት ጋር የመተናነቅ ድፍረትና ከአዲስ መሽን ጋር የመግባባት ድፍረት ለየቅል መሆናቸው የተገለጠለት አይመስልም። አፈወርቅ በቅስቀሳ ጽሑፍ ውስጥ ከሺህ አንድ ቢወድቅ እንኳ ብሎ እንደገና አስቦካኝ። ይህ አውሮፕላን ከሺህ አንዱ አለመሆኑን በምን ላውቅ እችላለሁ? አፈወርቅ ሞትን ቢያናንቅ አይገርመኝም። ይህንን በሚጽፍበት ጊዜ ዕድሜ ጠግቧል። ኑሮን ከአጤ ምኒልክ ቤተ መንግሥት እስከ አውሮፓ ድረስ አጣጥሞታል። እኔ ግን ገና ዘልዬ ያልጠገብኩ ጎረምሳ ነኝ። ከወንበሬ ጋር የተቆራኘሁበትን ቀበቶ ፈታሁና እየተንገዳገድኩ የበረራ አስተናጋጆች ምግብ ወደሚያበስሉበት የአውሮፕላኑ ማጀት ሄጄ የበሩን መጋረጃ ገልጬ ገባሁ። ሁለት ቆነጃጅት የበረራ አስተናጋጆች ከምድጃቸው ላይ ቀና ብለው በግርምት ተመለከቱኝ። ትርፍ ፓራሾት ይኖራችኋል አልኳቸው። ሲስቁልኝ ጊዜ ፍርሃቴ ጥሎኝ ጠፋ። ከዚያ እንድቀመጥ ጋብዘውኝ የክት ምግብና መጠጥ አቅርበውልኝ እንደ ጋዳፊ በቆነጃጅት ታጅቤ የሮማን ሰማይ አለፉት። ትንሽ ቆይቶ የአውሮፕላኑ ምክትል ነጂ ያለሁበት ድረስ መጥቶ የምፈልገው ነገር እንዲዘጋጅልኝ አሳሰበ። በእርግጥ የምፈልገው ከአውሮፕላኑ መውረድ ነበር። እውነት ለመናገር የአውሮፕላኑ ቤተሰቦች ከ2 ሳምንታት በፊት የኢሚግሬሽን ዘበኛ ያደረሰብኝን በደል ካሱኝ። ትዝ ይለኛል የይለፍ ጦማሬን ፓስፖርቴን ለማሳደስ ኢሚግሬሽን ገስግሼ ብሄድ የደጅ ጠኙ ሰልፍ 10 ቦታ ተጠማዞ የኮንሶን እርሻ መስሎ ጠበቀኝ። እውን ይሄ ሁሉ ሰልፍ የፓስፖርት ነው ወይስ ኢሚግሬሽን ስኳርና ዘይት ማደል ጀምሯል? በማለት እያክቶመቶምኩ አጠር ያለውን ሰልፍ መርጬ ቆምኩኝ። ወዲያው ግን ከየት መጣ ያላልኩት በአንገቱ ላይ የታይሰን ፊት፣ በትከሻው ላይ የተርሚኔተርን ክንድ የተገጠመለት ዘበኛ እንደ በቆሎ በገዛ ኮቴ አንጠልጥሎ ቢወረውረኝ በአካባቢው በሚገኝ የጉልት አምባሻ ላይ ባፍጤም የተደፋው። የአረብ መንገደኛ ሁላ ለጊዜው ትካዜውን ረስቶ ባወዳደቄ ሳቀ። ለንደን ገባሁ። ለንደን እንደገባሁ በመጀመሪያ ያደረግኩት የፊደል ገበታ የሰፈረበት ካናቴራ ለብሼ ሕዝብ በተሰበሰበበት ቦታ በመንሸራሸር አገሬን ማስተዋወቅ ነበር። ትንሽ እንደቆየው ግን ባለፊደል ካናቴራ ቀርቶ የቄስ ትምህርት ቤት ተሸክሜ ብዞር እንኳን ትኩረት እንደማላገኝ ገባኝ። በእርግጥ አንድ ሁለት ፈረንጆች ዞር ዞር እያሉ በአድናቆት ተመልክተውኛል። የአድናቆታቸው ምንጭ ግን እንዴት በዚህ አጥንትን በሚቆረጥም ብርድ ካናቴራ ለብሶ ይወጣል የሚል እንደሆነ ጠርጥሬያለሁ። ለንደን ውስጥ አይን ማግኘት በጣም ብርቅ ነው። በዚያው መጠን ዞር ብሎ ከማያያቸው ሕዝብ ጋር እልህ የተጋቡ የሚመስሉ ለመታየት ተግተው የሚሰሩ ሰዎች አሉ። ከላይ እስከታች በንቅሳት ተዥጎርጉሮ የጥምቀት ሽመል የሚመስል ወደላ ፈረንጅ ተመልክቻለሁ። ፊቷ ላይ 4 ትልልቅ ቀለበት ድርድራ ጽናጽል የመሰለች ሴትዮ ተመልክቻለሁ። በዚህ መሃል የኔ ካናቴራ ብርድ እንጂ ትኩረት እንደማትስብ ስገነዘብ ሆቴል ገብቼ ካፖርት ደረብኩ። ለንደን እንደገባሁ ራሴን ከብልቃጥ ወደ ባህር የተሸጋገረ አሳ አድርጌ ቆጠርኩት። አዲስ አበባ ውስጥ አንድ ቦታ ከጠፋኝ የመንደሩ ሰው ደርሰሃል፣ ከስልክ ግንዱ ወደ ግራ አጥፍ ስትል ታገኘዋለህ እያለ ተግቶ ይመራኛል። በለንደን የገጠመኝ ግን አገሬ ማሪኝ የሚያስብል ነው። አንዴ ሁሉ ነገር የአይን አዋጅ ሆኖብኝ ግራና ቀኙን እየሾኩ ስገሰግስ ሳላውቀው ከሆቴሌ በጣም ርቄ ኑሮ መመለሻው ግራ ገባኝ። ወደ አንድ መጽሐፍት ሱቅ ገብቼ በይሉኝታ ውድ መጽሐፍ ገዝቼ ሳበቃ ሻጩን ትራቭል ሎጅ የተባለው ሆቴል የት እንደሚገኝ ጠየቅኩት። ሻጩ ምንም ሳይል ከመሳቢያ ውስጥ እንደ ጃክሰን ፖሎኮ የአብስትራክት ስዕል የተወሳሰበ ካርታ አውጥቶ አቀበለኝ። በካርታው ላይ ለግማሽ ሰዓት ያክል እንደ ምስር ለቃሚ አቀርቅሬ ቀና ስል ዞረብኝ። የሆቴሉን አድራሻ ማግኘት ቀርቶ የገባሁበት ሱቅ በር ራሱ ጠፋኝ። የሸዋ ክፍለ ሀገርን በሰሜን ወሎ የደቡብ ሲዳሞን ያዋስናታል ከሚለው ያለፈ የካርታ ንባብ ያላስተማሩኝን
የጥንት መጽሐፎቼን በልቤ እየረገምኩ እንደወጣሁ መቅረቴን በስልክ ለወዳጆች አስታወቁ። በለንደን ባቡሩ፣ አውቶቡሱ፣ ፈረንጁ ሁሉም በተቀጠረበት ሰዓት ከተፍ ይላል። ባልተቀጠረበት ሰዓት የሚመጣው ዝናባቸው ብቻ ነው። የሀገራችን ዝናብ ቢያንስ የተሰጣ ብቅል እስክናስገባ ድረስ ይታገሳል። የለንደኑ ግን ይሉኝታ ቢስ ነው። እኔ በደረስኩበት ወቅት በአውሮፓ ጥቢ ገብቷል። ሴቶቹ እንደ አይነ ርግብ ውበታቸውን ሸሽጎባቸው የቆየውን ክረምት ለመቀበል ተገላልጦ የሚወጡበት ወቅት ነው። ልጃገረዲቱ ጸጉሯን ተተኩሳ ግልገል ቀሚሷን ለብሳ ጡቷን እንደ ቸርችል ሐውልት ሁሉ ሰው በሚያይበት ቦታ ላይ አቁማ እየተወረገረገች ትወጣለች። ይሄኔ ከጠራ ሰማይ ላይ አድፍጦ የቆየ ባለጌ ዝናብ እንደ ወፍ አይነ ምድር ሿ ብሎ ከላይ እስከ ታች ያለብሳታል። እየተነጫነጨች ጥግ ለመያዝ ትገደዳለች። ከዝናባቸው ቀጥሎ ብሽቅ ሆኖ ያገኘሁት ቁርሳቸውን ነው። አንድ ፍኝ የባቄላ ንፍሮ፣ አንድ ጭልፋ እንቁላል ጥብስና አንድ ለብ ያለ ድፍን ቲማቲም ካቀረቡልኝ በኋላ ከምግቡ ጋር የማይመጣጠን ደንዳና ፈገግታ ቦግ አድርገው ኢንጆይ ዩር ብሬክፋስት ይሉኛል። እንደሰማሁት ከሆነ እንግሊዞች የራሳቸውን ቁርስ አይወዱትም። ታሪክ መስራት ብቻ ሳይሆን ቁርስ መስራትም እንችላለን ለማለት ያህል ንፍሯቸውን ለኔ ካቀረቡ በኋላ ለራሳቸው በጓሮ በር በኩል ወደ ጣሊያን ሬስቶራንት ጎራ እንደሚሉ ገመትኩ። ሁሌም በቁርስ ሰዓት ሹካና ቢላዋዬን አመሳቅዬ ሳህኔ ላይ እንዳቀረቀርኩ ትዝ የሚለኝ ድህነት ጠፍንጎ ይዞን ነው እንጂ አበላሉንስ እናውቅበት ነበር የሚለውን የጊዮን ዓለምሰገድን አባባል ነው። ጊዮን በአንድ ክረምት ለጓደኞቹ ስለ በቆሎ አጠባበስ ማብራሪያ ይሰጣል። አሁን አንድ ጥሩ በቆሎ ቢገኝ ትሸለቅቀውና ወተት ትቀበዋለህ። ከዚያ ትንሽ ማር ታልሰዋለህ። ትቀጥልና የተፈጨጨው ነስነስ ታደርግበታለህ። ከዚያ በወይራ ፍም ላይ ታገላብጠዋለህ። ቶኝ እባክህ ወንድሜ፣ ድህነት ጠፍንጎ ይዞን ነው እንጂ አበላሉንስ እናውቅበት ነበር ሲል ተከዘ። የመቅመስ ዕድል ባይኖረኝም እንግሊዞች ሹካ የሚያስቆረጥም የጥንቸል ስጋ ጥብስ እንደሚሰሩ ሰምቻለሁ። የጥንቸል ስጋ ጣዕሙ ክሽን ብላ እንደተሰራች ዶሮ ነው ብሎኛል አንዱ። ቬጂቴሪያን ባልሆን ኖሮ የጥንቸል መብልን መብላት ለኢትዮጵያ በማስተዋወቅ በመሶብ ታሪክ ውስጥ ስሜን ተክል ነበር። ዛሬ ኢትዮጵያዊ የሆኑ መብሎች በአንድ ወቅት በእንግድነት የገቡ ናቸው። አቮካዶ መብላትም በአንድ ወቅት ኢትዮጵያዊ ባህል አልነበረም። እናቶቻችን ብዙ የጥራጥሬና የፍራፍሬ አይነቶችን ከሌሎች ህዝቦች ወርሰዋል። ምስርን ከግብፃውያን፣ ቲማቲም ከጣሊያኖች ተቀብለዋል። አቮካዶ ቀይ ባህርን የተሻገረው በልጅ ኢያሱ ዘመን በበጅሮንድ ተክለ ሐዋርያት ቦርሳ ነው። ከብርቱካን ጋር ያስተዋወቁን የፖርቹጋል ቄሶች ናቸው ይባላል። የጥንቱ ሀበሻ ፖርቹጋል ለማለት ብርቱጋል ይል ነበር። ብርቱካን ከዚያ የመጣ ቃል ነው ሲባል ሰማሁ ልበል። በቆሎ ዛሬ ቤተኛ ቢመስልም በቅርብ 100 ዓመታት ከምድር አሜሪካ የመጣ መጻተኛ ነው ይባላል። ዮፍታሔ ንጉሴ ማሽላና ስንዴ በአንድ ላይ ስንቆላ እያረረ ሳቀ የባህር ማሽላ ያሉት አለ ነገር አይደለም። በቆሎ እስከ ቅርብ ጊዜ ድረስ የባህር ማሽላ በሚል የእንግድነት ስም ይታወቅ ነበር። በሁሉም ነገር ስናያት ኢትዮጵያ በጎደለ ሙላ ስልት የተፈጠረች ሀገር ናት። አባቶቻችን አዳዲስ ፍራፍሬና ጥራጥሬ ከውጭ ለመቀበል ፈጣን የሆኑትን ያህል የሥጋ ምርጫዎቻቸውን ለማብዛት አልጣሩም። የዚህ ምክንያት በባህላችን ላይ የገነነው ኦሪታዊነት ይመስለኛል። ከኦሪት በፊት የነበረችው ኢትዮጵያ ሰፋ ያለ የሥጋ ምርጫ እንደነበራት የምናውቀው የሙሴ ድምፅ በማይደርስበት ቦታ ተሸሽገው ይኖሩ እንደ ነገደ ወይጦ ያሉ ጥንታዊ ሕዝቦችን አመጋገብ ስንመለከት ነው። ብዙዎቻችን እንደምናውቀው ሙሴ እንስሳትን ርኩስና ቅዱስ ብሎ መድቧል። እንደ ሙሴ ምደባ ጥንቸል የሚያስመሰኳ እንስሳ ቢሆንም ሸሆናው ክፍት ስላልሆነ ርኩስ ነው። እናም ልንመገበው አይገባም። ዘመናዊ የእንስሳት ተመራማሪዎች ጥንቸልን ቀርበው ሲመለከቱት ሙሴ እንደተሳሳተ ገባቸው። ለካስ ጥንቸል አያመሰኳም። ወደድንም ጠላንም የሙሴ የሥጋ ምደባ ያመጋገብ ባህላችንን ለሺህ ዓመታት ያህል መምራት ችሏል። ሥጋን ስናስብ አስቀድሞ ወደ ሐሳባችን የሚመጣው ገበሬ ሊሆን የቀረው በሬያችን ነው። አንዲት ላም አንድ ጥጃ ለመስጠት ከ286 ቀን ያላነሰ ጊዜ ታስጠብቀናለች። አንዲት ጥንቸል ግን ከባለቤቷ ጋር በተሳረረች በ30 ቀኗ አንድ ደርዘን ግልገሎች ለእንግሊዙ አርብቶ አደር ታበረክታለች። የጥንቸል ግልገል እንደ ሰው ልጅ ጡጧ አጉርሱኝ አይልም፣ የምሳቃይ ሙልልኝ አይልም። በተወለደ በ14 ቀኑ በግጦሽ ራሱን ይችላል።
በተወለደ በአንድ ወር ጊዜ ውስጥ ለአቅመ መሶብ ይደርሳል። ጥቂት ለፍቶ ብዙ ስጋ ማምረት የሚፈልግ ሰው ነገሩን ቢያጠነው ጥሩ ነው። ብሪቲሽ ሙዚየም የተባለውን ከመጎብኘቴ በፊት የብሪቲሽ ሙዚየም ልዩ የሚያደርገው በቴዎድሮስ ፍጻሜ ላይ ከመቅደላ የተዘረፉ መጽሐፍትን መያዙ ይመስለኝ ነበር። ገብቼ ሳይ እንደተሳሳትኩ ገባኝ። እንግሊዞች ከኢራንና ከግብፅ የዘረፉት ስፍር ቁጥር የለሽ ቅርስ ጋር ሲመዛዘን ከኢትዮጵያ የተወሰደው ቅርስ እዚህ ግባ የሚባል አይደለም። የፈርዖኖች ግዙፍ ሐውልቶችና የፋርስ ነገስታት በራሪ እንስሳ ምስሎች በምን ተአምር ተጓጉዘው እዚህ እንደደረሱ ማሰብ ያደክማል። እንግሊዞች አቅም አጥሯቸው ነው እንጂ ሲፊኒክስን ወይም ትልቁን ፕላኔት ነቅለው ወደ ሎንዶን ቢያሸጋግሩት የሚጠሉ አይመስልም። ታዲያ ያንን ሁሉ የተዘረፈ ንብረት ለዓለም ሲያስጎበኙት በኩራት ነው። አንድ ወዳጄ እንግሊዝ ደርሼ ያለማየሁ ቴዎድሮስን መቃብር የመቅደላ መጽሐፍትን ሳልጎበኝ ብመለስ እንደሚቀየመኝ አስጠንቅቆኝ ነበር። ባወጣ ባወርድ ያለማየሁ ቴዎድሮስን መቃብር የምጎበኝበት ምክንያት አልታየኝ። አለማየሁ በአጋጣሚ የንጉሥ ልጅ ከመሆኑ ውጪ ለምርመራ ወይም ለጉብኝት የሚጋብዝ ምንም ብርቅ ነገር አጣሁበት። ይልቅስ ለእኔ ከመቅደላ የተዘረፉ መጽሐፍቶችን መጎብኘት የተሻለ ትርጉም ነበረው። አያሌ መጽሐፍት በመስታወታማ ሳንዱቅ ውስጥ በምቾት ተቀምጠዋል። ለማንበብ የፈለገ ብራናውን ሳይነካ መስታወቱን እንደ ወረቀት እየገለጠ ማንበብ ወይም ስዕሎቹን መመልከት ይችላል። ብዙዎቹ የተሰረቁ ጥንታዊ መጽሐፍት በማተሚያ ቤት ተባዝተው ተተርጉመው ይጠናሉ፣ ይመረመራሉ። ስለዚህ የኢትዮጵያ ንብረት መሆናቸው ቢቀርም በስልጡን ሌባ እጅ መግባታቸው ያጽናናል። አሁን ደግሞ ስለ ለንደን እርፍና ልናገር። ለንደን የምር ስልጡን ሀገር ናት። እንደ ስልጡን ሀገሮች ሁሉ በውስጧ ላሉት ሁሉ ነፃነትና ዕድል እንደ ቢጤቱ ትሰጣለች። ጳውሎስ ኞኞ በአንድ ወቅት ነፃነት ማለት የሌላውን ነፃነት ሳይነኩ ነፃ መሆን ነው ብሎ የጻፈውን በመዲናይቱ ቆይታዬ ተገንዝቤያለሁ። ዕድል መስጠት የሚለውን ሐረግ የሚያብራራልኝ ገጠመኝ ልጥቀስ። አንድ ቀን እኔና አንጋፋው ደራሲ ጃርሶ ክሩቤል ወደ ማዕከላዊ ለንደን የሚወስደውን ባቡር እንጠብቃለን። ከባቡር ጣቢያው አጠገብ የሕዝብ የጋራ ንብረት የሆነ ፒያኖ ተቀምጧል። ችሎታ አለኝ የሚል ሁሉ መጥቶ ችሎታውን ሊያሳይ ይችላል። እኛ በጥበቃ ላይ በነበርንበት ጊዜ አንዲት ባለወርቃማ ፀጉር ሴትየው ከዋናው መንገዷ ተዘንጥላ መጣችና ዘንቢሏን አስቀምጣ ቀሚሷን ሰብሰብ አድርጋ ከፒያኖ ፊት ለፊት ተቀመጠች። የኖታ ደብተሮችን ገለጥ ገለጥ እያደረገች አንድ ዜማ ተጫወተች። ስጨርስ ዘንቢሏን ብድግ አድርጋ ያቋረጠችውን መንገድ ቀጠለች። ባቡር ጠባቂው ሁሉ ሞቅ ባለ ጭብጨባ ሸኛት። እኔ አንድ አለብሽ የሚል ዘፈን ስጠጣ ስላደኩ ረቂቅ ሙዚቃ የሚመዝን ጆሮ የለኝም። ጃርሶ ግን አይኖቹን ጨፍኖ አንገቱን ወደ ፒያኖ አቅጣጫ ዘመም አድርጎ ገብሳማ ረጅም ጢሙን እየዳበሰ ሲያዳምጥ ነበር። ጃርሶ ከደራሲነቱ ያልተናነሰ የረቂቅ የሙዚቃ ቀማሪነት ችሎታ ባለቤት መሆኑን ስለምሰማ እንዴት ነው ስል ጠየቅኩት። ግሩም አድርጋ ትጫወታለች አለ። አገሬ ከተመለስኩ በኋላ ለአንዱ ተራቢ ጓደኛዬ ይህንን ገጠመኛ ወጋሁትና ገንዘብ ቢኖረኝ አንድ ፒያኖ ገዝቼ መሃል ፒያሳ አስቀምጠው ነበር። ችሎታ ኖሯቸው እድሉን ያላገኙ የአገሬ ልጆች ይጫወቱበታል አልኩት። የማይሆን ነገር ነው አለኝ ጓደኛዬ። ምን ነው አልሁት። ጠዋት መሃል ፒያሳ ያስቀመጥከውን ፒያኖ ከሰዓት መርካቶ ልታገኘው ትችላለህ። ሳረሳው ስለ ጃርሶ ትንሽ ልበል። ጃርሶን ለመጀመሪያ ጊዜ ተዋወቅኩት የሁለተኛ ደረጃ ተማሪ እያለሁ በጀርመን ራዲዮ በኩል ነው። በራዲዮ ላይ የሚያቀርባቸው ትረካዎች ለኔ ዝም ብለው ትረካዎች አልነበሩም። አንድ አረጋዊ ሽማግሌ ራሴን እየደባበሰ ተረት የሚያወራኝ ያህል ነበር የሚሰማኝ። አፈሩን ገለባ ያደርግለትና አብርሃም ረታ አለሙ እኔና እንዳለጌታ ከበደ ቤቱ ጎራ ባልን ቁጥር የጃርሶን የድንጋይ ዳቦ ዘመን የሚለውን ትረካ በቴፕ ይጋብዘን ነበር። የአባቴን የዘመናቸዎቹን የልጅነት ጊዜ ሙሉ ስዕል ማግኘት የቻልኩት በጃርሶ ተረኮች አማካኝነት ነው። ለንደን ስንገናኝ ጃርሶ ከጠበቅኩት በላይ ከተለመደው የአኗኗር ዘይቤ የወጣ ሰው ሆኖ አገኘሁት። መልኩ በቀላሉ የሚረሳ አይደለም። ከአቡነ ጳውሎስና ከስብሐት ገብረ እግዚአብሔር የተውጣጣ የሚመስል ፊት አለው። ገብስማ ጺሙ በጣም ከመርዘሙ የተነሳ መሬት እንዳይጠርግበት እየጎነጎነ ወደ ላይ ቀልብሶታል። አክራሪ አይሁዶች የሚያደርጉት አይነት ጥቁር ክብ ባርኔጣ ያደርጋል። በደመናም ይሁን በፀሐይ ወፍራም ጥቁር ካፖርት ይደርባል። የሽጉጥ ሰገባ በምትመስል የቆዳ ማህደር ውስጥ ሻጥ አድርጎት ይዟት የሚዞረው የማስታወሻ ደብተሩ አትረሳኝም።
በማስታወሻ ደብተሩ ላይ በቁም ጽሑፍ የተጻፉ ምስጢራዊ ስሞችና ምልክቶች ሰፍረዋል። ጃርሶ ረቂቅ ምርምር ላይ እንደተሰማራ ገልጾ ስለ ምርምሩ ሊያስረዳ ይሞክራል። አልገባኝም። ጃርሶ ቀርጾ ለማስቀረጥ የሚጓጓው ፊት ቢኖረውም ፎቶ መነሳት እርሙ ነው። መንፈሴ አይፈቅድም አይነት ነገር ይላል። የካሜራ አይን እንደ ቡዳ አይን ይፈራል። ምናልባት በቅርብ ከሚከተለው እምነት ጋር የተያያዘ ሳይሆን አይቀርም። ድሮ በወጣትነቱ የአማኒ ነበር። አሁን በእግዚአብሔር አጥብቆ ከማመኑም በላይ ምኩራብ ይስማል። በሌላ ቀን የቴምዝን ወንዝ ድልድይ ሳቋርጥ አንድ የፈረንጅ ለማኝ አየሁ። በነገራችን ላይ የተጋባዥ ገጣሚያን ጊዜያዊ ሰፈር የተመሰረተው ከለንደን ኩራቶች አንዱ በሆነው ቴምዝ ወንዝ ዳርቻ ላይ ነው። ቴምዝ ቅልጥ ባለ ከተማ እምብርት መሃል የሚፈስ በመሆኑ ጀልባዎች ከመኪናዎች ጋር እየተጋፉ ይሄዱበታል። እኔ የአባይ ልጅ፣ እኔ የዋሽ ልጅ፣ እኔ የተከዜ ልጅ፣ እኔ የባሮ ልጅ ቴምዝ ወንዝ ነው ብዬ ለመቀበል ብዙ ጊዜ ወሰደብኝ። አንድ ወንዝ ሐቀኛ ወንዝ የሚሆነው ከራስጌው ውሃ የምትቀዳ ሴት ከግርጌው ውሃ የሚጠጣ ወይፈን ሲያካትት ነው። እንግዲህ ይሄ የገጠር ልጅነቴ ወይም የአፈወርቅ ተክሌ ስዕል ተጽዕኖ ያመጣው ሳይሆን አይቀርም። ታዲያ አንድ ቀን የቴምዝን ድልድይ ሳቋርጥ አንድ የፈረንጅ ለማኝ አገኘው። ከእግሩ ስር አሮጌ ጊታር አጋድሞ የልመና ሰሌዳ ደረቱ ላይ አንጠልጥሎ ሳየው ገረመኝ። ወደ ፈረንጁ ለማኝ ቀርቤ እንደ ሁዳዴ አውራ ዶሮ ጅንን ብዬ አንድ ባውንድ ወረወርኩለት። ለካ እንደ ሀገሬ ሁሉ ስልጡንና ሀብታም የሆኑ ሀገሮችም ከተመጽዋቾች ነፃ አይደሉም። የምንለያየው በብዛታችንና በምጽዋት አጠያቅ ስልታችን ነው። የፈረንጅ ለማኝ በተቻለ መጠን አዝናንቶ ለመቀበል ይሞክራል። የኤሌክትሪክ ጊታሩንና አነስተኛ ጄኔሬተሩን ይዞ ይሰማራል። በገጽታው ብዙ የተጎሳቆለና ሆዴ ባሱ አይደለም። ከዕለት እንጀራው በላይ ለዕለት ቢራው የሚጨነቅ ነው። ኖ ቡልሺት አይ ኒድ ሰም ባክስ ፎር ቢር፣ ለቢራ ትንሽ ፍራንክ ጣል ጣል አድርጉልኝ፣ የምሬን ነው የሚል ሰሌዳ ከፊቱ አኑሮ አልፎ ያጁን በኩራት የሚገረምን ፈረንጅ ለማኝ ማየት ብርቅ አይደለም። ጮሆ ከመለመን ይልቅ አጭር የጽሑፍ መልእክት አንገቱ ላይ ሰቅሎ መዘዋወር የተለመደ ነው። እንደምናውቀው የሀገራችን ለማኝ ከማዝናናት ወደ ማሳዘን ያዘነብላል። ሳር ቅጠሉ ሐዘን በሆነበት ሀገር ውስጥ የሰውን አንጀት በቀላሉ መብላት ስለማይቻል ለማኞች በምስኪንነት አንደኛ ለመውጣት ይሽቀዳደማሉ። አንዳንዶች የሚያደርጉት ከማራራት ይልቅ መፈጠርህን እንድጠላ የሚያደርግ ነው። ወደ ኪስህ እንድትገባ ሳይሆን ወደ ቤትህ ሮጠ እንድትገባ የሚያስገድድ ብዙ ዘግናኝ የልመና ዘይቤ አለ። የሆነ ጊዜ ላይ 22 ማዞሪያ ጎላጎል ህንፃ ፊት ለፊት አንድ ለማኝ የእግረኛውን መንገድ ዘግቶ ተኝቶ አካባቢውን ባስፈሪ እሪታ ሲያደበላልቀው ይውል እንደነበር ትዝ ይለኛል። ሰውየው ከልመና ይልቅ አመጽ ላይ የተሰማረ ይመስላል። እሪታውን እኔን እየራበኝማ እናንተ ዘና ብላችሁ አትኖሯትም የሚል የአቋም መግለጫ አድርጌ ነው የተረጎምኩት። የለንደን ጉብኝት ትረካዬን በቀጣይ አንቀጾች ብደመድብ ይሻላል። አንድ ወር ቆይቶ ዓመት ሊያወራ ነው የሚል ሐሜት ያሰጋኛል። ለነገሩ ምን ይገርማል፣ ሳሙኤል ጆንሰን የተባለው የእንግሊዝ ደራሲ ኢትዮጵያን ሲያይ ስለ ኢትዮጵያ ከ100 ገጾች በላይ ድርሰት ጽፎ የለም። ፈረንጅ ያበሻን ረጅም ስም መጥራት ይከብደዋል። ሳሙኤል ጆንሰን ራስ ስዕለ ክርስቶስ እላለሁ ብሎ የድርሰቱን ዋና ገጸ ባህሪ ራሴላስ ብሎ ጠራው። በፈረንጅ በኩል የመጣውን ሁሉ እንደ ትልቅና እንደ ቅዱስ የሚቆጥሩ አንዳንድ የሀገራችን ወላጆች ልጆቻቸውን ራሴላስ ብለው ይጠራሉ። ተማሪ እያለን አጠገባችን ከተቀመጠ ተማሪ ፈተና ስንቀዳ ስርዝ ድልዙን አብረን እንደምንቀዳው ማለት ነው። ለንደን ኑሮ እሳት ነው። አውሮፕላን ከወረድኩ ጊዜ ጀምሮ በየእርምጃው ኪሴን ሲቀለኝ ይሰማኝ ነበር። የሆቴሌ ኮምፒውተር የ20 ደቂቃ ኢንተርኔት አገልግሎት ለመስጠት አንድ ባውንድ እንዳጎርሰው ይጠይቀኛል። በየእርምጃው ክፈል ነው ክፈል ነው ክፈል ነው። የእንግሊዝ የሾላ ዛፍ በግንዱ ቀዳዳ ሳንቲም ካልተጨመረለት ፍሬውን አይጥልም። ካጋነንኩ ላይ ቀር ይህንን ልጨምር። መላው ለንደን በብላሽ መስጠት የማያውቅ አንድ ትልቅ የመክፈያ ክልል ፔዞን ነው። የኑሮን እሳትነት አንስቼ ሳማረር የሰማ አንድ የለንደን ነዋሪ አበሻ እንዲህ አለኝ። ይገርምሃል፣ በለንደን አንድ ፓኬት ኮንዶም 4 ፓውንድ ነው። በዚህ ዋጋ አዲስ አበባ ካሳንችስ ሴት መግዛት ይቻላል። ለንደን በገባሁ ጥቂት ቀናት በኋላ የጥንቱ አለቄ አብይ ተክለማርያም ከሚማርበት ኦክስፎርድ በባቡር እየሰገረ መጣና ምን እንዳስጎበኝ ትፈልጋለህ ሲል ጠየቀኝ። ብሪቲሽ ሙዚየም ውሰደኝ እንድለው ጠብቁ ይሆናል። ምሳ ሰዓት ስለነበር በቅርብ የሚገኝ የአበሻ ሬስቶራንት እንዲያስጎበኘኝ ለማሁት። በዳበሳ በር የሚከፍት
ኦይስተር የተባለ ትኬት ገዛልኝና ሜትር ባቡር ውስጥ ይዞኝ ገባ። እንግሊዞች ባቡር ይተኩሳሉ እንጂ ባቡር ይነዳሉ አልልም። ተተኩሰን እንደ እርሳስ ቀጣዩ ፌርማታ ላይ ወደቅን። ጉች ጉች ካሉ ጡት ቀጥሎ ብዙ የተዘፈነለት ጥንታዊ ባቡራችን ትዝ አለኝና ፈገግ አልኩኝ። ባቡራችን ተንቀሳቃሽ ቤተ መጻሕፍት ይመስላል። ምድረ ፈረንጅ በየጋዜጣው ላይ ተደፍቷል። ውጭ ሀገር ቆይተው የመጡ ሰዎች በየጋዜጣው ፈረንጆች በጣም አንባቢ ናቸው፣ ባቡር ውስጥ የማያነብ ሰው ካለ ጥቁር መሆን አለበት በማለት የሚያወሩትን ሰማ ነበር። የአገሬ ባላገር ሲተርት ወሬ ቢነግሩህ ሐሳብ ጨምርበት ይላል። እስቲ በዚህ ወሬ ላይ ትንሽ ሐሳብ እንጨምርበት። እውነት ነው፣ ፈረንጆች ያነባሉ። ንባባቸው በጎጎል ዴል ሶልስ ድርሰት ውስጥ የሚገኘው ፔትሮሻ የተባለ ገጸ ባህሪ እንደሚያደርገው አይነት ፍዝ ንባብ ይመስላል። ከማወቅ ፍላጎት ሳይሆን ከብርቱ ብቸኝነት የመነጨ ነው። ጥግ ላይ ቆሞ ከማፏጨት የላቀ ትርጉም የለውም። በአገራችን ልማድ መሰረት ከማያውቁት ሰው ጋር ለማውራት አይደፍሩም። ስለዚህ ከሚያውቁት ጋዜጣ ጋር ለማውራት ይገደዳሉ። በግዕዝ ንባብ የሚለው ቃል መነጋገር የሚል ትርጉም አለው። መጽሐፍ አነበበ ማለት ከመጽሐፉ ጋር ተነጋገረ ማለት ኖሯል። ጥቁሩ ስደተኛ አብዛኛውን ጊዜ ብቻውን አይወጣም። ወይ ዘመድ ወይ ሀገር አላማጅ ጓደኛ አጠገቡ ይኖራል። እናም ከወረቀት ጋር ሳይሆን ከሕያው ወንድሙ ጋር ይነጋገራል። ስለዚህ ፈረንጅ ተሳፋሪዎችን በአንባቢነታቸው ማድነቅ፣ ጥቁር ተሳፋሪዎችን ባለማንበባቸው መናቅ ትክክል አይደለም። ለምሳሌ አንድ ቀን ወደ ማንቸስተር በሚወስደው ባቡር ውስጥ የማያነብ ተሳፋሪ እኔ ብቻ ነበርኩ። ባነብ ኖሮ በመስኮት በኩል ያየኋቸው ብዙ ድንቅ ትዕይንቶች ያመልጡኝ ነበር። ለምሳሌ የሀብታም አጸድ የመሰለ መካነ መቃብር አየሁ። እጅግ ብሩህ ንጹህ በሆነ አረንጓዴ መስክ ላይ ነጫጭ ሰሌዳዎች እንደ ፈንዲሻ ተበትነዋል። እንዲህ ያማረ መቃብር ቢኖረን ኑሮ ሙታንን ደረት እየመታን ሳይሆን ከበሮ እየመታን እንሸኛቸው ነበር። በአንድ ወቅት በአዲስ አበባ ጫፍ ላይ በሚገኝ አንድ ደብር ጓሮ ለቀብር ተገኘው። በየመቃብሩ መሃል ላይ የተነሰነሰው አይነ ምድር ላለመርገጥ እንደ ፈንጂ አምካኝ በጥንቃቄ መራመድ ነበረብኝ። ምን ማድረግ ይቻላል? ያለኝ አማራጭ ኢትዮጵያ ውስጥ ኖሬ እንግሊዝ ውስጥ መሞት ነው። አንዳንዴ አገሬ የተባለውን ገብረ ክርስቶስ ደስታን ግጥም አነብና አገሬ ቆላ ነው ደጋ ወይና ደጋ፣ እዚያ ብርሃን አለ ሌሊቱ ሲነጋ የሚሉት መስመሮች ላይ ሲደርስ ግራ አጋባለሁ። በተለይ የመጨረሻው መስመር ተራ ይሆንብኛል። እዚያ ብርሃን አለ ሌሊቱ ሲነጋ የሚለው ሐሳብ ምን የሚገርም ነገር ኖሮት የገብርኤል ልብ ማረከል አለው። ለንደን ሰንበትበት ስል ግን ተራ የነበረው የገብሬ ግጥም ሳይሆን የኔ ችኩል ግምገማ መሆኑ ገባኝ። ገብሬ እኒያን ስንኞች የደረሳቸው ጀርመን ኮሎኝ ውስጥ በስደት ሳለ ነው። ሲነጋም በሚጨልምበት ወቅት ውስጥ ሆኖ ነው። በእኛ ሀገር ንጋትና ብርሃን፣ ሌሊትና ጨለማ የማይነጣጠሉበት ውል አላቸው። አውሮፓ ስንገባ ይህ ውል ይፈርሳል። በሀገራችን እንደ ተራ ነገር የቆጠርነው የንጋት ብርሃን በሰው ሀገር ተቀምጠን ስናስበው እንደ ሉል የከበረ ሆኖ ይታየናል። እዚያ ብርሃን አለ ሌሊቱ ሲነጋ የሚለው የገብረ ክርስቶስ መስመር ትልቅ ትርጉም ይዞ ብቅ የሚለው ይሄኔ ነው። በለንደን የሚኖሩ አበሾች በሥራ ሰዓት ሽንጣቸውን ገትረው ይዝናናሉ። በእረፍት ሰዓት ደግሞ ሌላ ነገር ገትረው ይዝናናሉ። ዋና ዋና መዝናኛዎች አንዱ ጫት ነው። እነገለምሶ የቪዛ ደጅ ጥናት ሳያግሏላቸው ቀድመውኝ ባህር ተሻግረው አገኘኋቸው። ዝነኛው ማሙዬ ጫት ቤት ውስጥ ኢትዮጵያውያንና ኤርትራውያን ተደባልቀው ተቀምጠው ቅጠሉን ከወሬ ጋር ያደቁታል። በአንድነት መኖር ያልቻሉት ወንድማማቾች በአንድነት መቃም አላስቸገራቸውም። ይህንን ስመለከት ድንበር ቢለያችሁ ሱስ አገናኛችሁ በማለት በልቤ አንጎራጎርኩ። በአወዛጋቢው የኢትዮ ኤርትራ ድንበር ላይም በተመድ ድጋፍ ጫት ቤት እንዲከፈት ተመኘው። ከባሩድ ጭስ ወደ ሺሻ ጭስ መሸጋገር በራሱ እድገት ነው። በለንደን ያገኘኋቸውን አበሾች ውለታ በሌላ ጊዜ ጽፋለሁ። አለዚያም ለባለውለታዎቹ የምስጋና ደብዳቤ ጽፋለሁ። ብዙዎቹ በጣም ቅኖችና ብሩሆች ናቸው ማለት እችላለሁ። ታዲያ እንደ ርግብ ብሩህ የሆኑ ያሉትን ያህል እንደ አይነ ርግብ የጨለሙም ይኖራሉ። ዛሬ በአዲስ አበባ መደባደብን በውቤ በረሃ ጊዜ የቀረ አራዳነት አድርገን በምንቆጥርበት ሰዓት የተፈነከተ ሰው ስናይ ከማን ጋር ተጋጨ ሳይሆን ከምን ጋር ተጋጨህ በምንልበት ሰዓት በለንደን ምግብ ቤቶችን በአምባጓሮ የሚቀውጡ ጉልቤዎች ሞልተዋል። የአገሩ ሕግ የጦር መሳሪያ መታጠቅን አይፈቅድም። ጉልቤው ስደተኛ ግን የቢራ ጠርሙሱን ወደ ጦር መሳሪያ ለመቀየር አልተቸገረም። ጥቂት የሀበሻ ሬስቶራንት ባለቤቶች ጠቡን ከማስቀረት
ጠቡን ከማስቀረት የጦር መሳሪያውን ማስቀረት ይቀላል ብለው የብርጭቆ ጠርሙሶችን በላስቲክ መጠጫዎች ተኳቸው። ይሄ ለውጥ ብዙ ሰላማዊ ጠጪዎችን አላስደሰተም። ውስኪ በፖፖ እየቀረበልኝ እንዴት እንድዝናና ትጠብቃለህ ብሎኛል አንዱ የተማረረ። አንድ ቀን ከማራቶን ምግብ ቤት ፊት ለፊት በሚገኝ ጎዳና ላይ አበሾች ለሁለት ተቧድነው ሲከታከቱ የሚያሳይ የሞባይል ቪዲዮ ተመለከቱ። አንዱ ሌላውን በከዘራ ሲያባረረው ያየው ስለመሰለኝ ከዘራውን ከየት አገኘው ብዬ ባለ ቪዲዮን ጠየቁት። እንጂ አባቱ ከብሪቲሽ ሙዚየም ሰርቆት ይሆናል የሚል መልስ ቀረበልኝ። ሃይድ ፓርክ የተባለ ሰፈር አርፌ ነበር። ከሆቴሉ ፊት ለፊት ካለው አስፓልት ተሻግሮ የቅድስት ማርያም ቤተክርስቲያን ይገኛል። ደጃፉ ላይ ያለው ጽሑፍ ባይነግረኝ ኖሮ ቤተክርስቲያን መሆኑን ማወቅ አልችልም ነበር። ደብሩን በከበቡት ጥርብ ዛፎች ላይ አዋፋት ይቀድሳሉ። የቀሳውስት ድምጥም ሆነ ዳና ግን አይሰማም። በአገራችን እያደር የሚጎመራው ሃይማኖት አውሮፓ ውስጥ ዕለት በዕለት አቅሙ እየተሟጠጠ ነው። ገዳማት ጥንታዊ ከሆኑ ወደ ቤተ መዘክርነት፣ ዘመናዊ ከሆኑ ደግሞ ወደ ቤተ ዳንኪራነት ይቀየራሉ። በሌሎች የአውሮፓ ከተሞችም እግዚአብሔር ደብዛው እየጠፋ ነው። አምስተርዳም ውስጥ ዳም ተብሎ በሚጠራው አደባባይ አካባቢ ብዙ ጥንታዊ ቤተክርስቲያኖች በየተወሰነ ምዕራፍ ርቀት ቆመው ይታያሉ። ሰዎች እንደ ታቦት አጃቢ ትከሻ ለትከሻ እየተጋፉ የሚተሙት ወደ ቅዳሴ ሳይሆን በቤተክርስቲያኖች ተጎራብተው የቆሙትን መስታወታማ የሴቶች ሱቅ ለመጎብኘት ነው። በዳም አደባባይ እግር ጥሎ ስትራመድ አፍንጫህን የሚያውደው የሐሺሽ ጠረን እንጂ የቤተ መቅደስ ዕጣን አይደለም። ምንም እንኳን ሙልጭ ያልኩኝ ኢአማኒ ብሆንም የእምነት ምልክቶች በሌሉበት ማህበረሰብ ውስጥ መኖር አሰልቺና ጣዕም አልባ መሆኑን ለመረዳት ብዙ ጊዜ አልፈጀብኝም። ስምና ማንነት። ከብዙ መነፋፈቅ በኋላ ከአባቴ ታናሽ ወንድም ከአቶ አማረ በዳዳ ጋር ተገናኝተን 4 ኪሎ በሚገኘው ሮሚና ምግብ ቤት ምሳ በላን። አማረ ቢሏችሁ ቀላል ሰው እንዳይመስላችሁ። ከ66 አብዮት ትንሽ ቀደም ብሎ በዩኒቨርሲቲ ኮሌጅ በታሪክ ትምህርት ዘርፍ በዲግሪ ተመርቋል። በአብዮቱ ማግስት በኢህአፓ አባልነት ተመልምሎ በዚሁ ጦስ ተይዞ ዓለም በቃኝ 5 ዓመት ታስሯል። እነ ማርታ ኩምሳ፣ ጌታቸው ኩምሳና ገነት ዘውዴ አብሮ ታሳሪዎቹ ነበሩ። ደራሲ ግርማይ አብርሃ በእስር ቤት ማስታወሻው ላይ እንደጠቀሰው አማረ በእስር ቤት ቆይታው እስረኞችን በነፃ ማስተማር አገልግሎት ከሚሰጡ ታራሚዎች አንዱ ነበር። እስከ ቅርብ ጊዜ ድረስ የኢትዮጵያ ቤተሰብ መምሪያ የአዲስ አበባ ቅርንጫፍ ስራ አስኪያጅ ሆኖ ሲሰራ ቆይቷል። አዲስ አበባ ዩኒቨርሲቲ በመማርበት ወቅት የሻይ መጠጫ የሚቆርጥልኝ አማረ ነበር። አባቴና አማረ የአንድ አባት የአንድ እናት ቢሆኑም በመልክና በዕጣ ፈንታ የተለያዩ ነበሩ። አባቴ የቀይ ዳማ ሲሆን አማረ ክስል ያለ ጥቁር ነው። ወንድማማቾቹ የሚጋሩት አንድ ምልክት ቢኖር ከጥቁር ጸጉሯቸው መሃል እንደ ባትሪ ቦግ ብሎ የሚታየው ሽበታቸው ነበር። ከአማረ በተቃራኒ አባቴ ለፖለቲካ ያለው ስሜት በጣም የቀዘቀዘ ነው። አማረ የቢሮ ሰው ሲሆን አባቴ የተፈጥሮ ሰው ነው። ከትምህርት ቤት ውጭ ያለውን ጊዜውን ያሳለፈው ከልጆቹ የማያንስ ፍቅርና ጊዜ ለሚሰጣቸው የጓሮ አትክልቱ ነበር ማለት ይቻላል። በድህረ ምሳ ጨዋታ ላይ የዘመድ አዝማድ ጉዳይ ስናነሳ ስንጥል ቆይተን ልንሰነባበት ስንል እስቲ አባቴን የትውልድ ሐረግ ጻፍና ስጠኝ አልኩት። ምን አሳሰበህ አለኝ በዋዛ። እንዴት አያሳስበኝ? አባታዊነትን የሚያጋንን ማህበረሰብ አባል ነኝ። አንድ ሰው ፍቅሩን ለመግለጽ እንዲያው ምን አባቴ ላርገህ በሚልበት፣ ጠላት ክፉ እንደገጠመው ሲሰማ የታባቱ ብሎ በሚፈነጥዝበት፣ ግራ ሲገባው ምን አባቱ እያለ በሚያኩተመተምበት ሀገር ውስጥ የምኖር ነኝ። አባቴ የነገሮች ሁሉ መስፈሪያ ሆኖ በሚቀርብበት ማህበረሰብ ውስጥ ስለ አባቴ ማንነት ለማወቅ ብጥር ምን ይገርማል? በግርምት ለጥቂት ጊዜ አተኩሮ ሲያይን ከቆየ በኋላ ወደ መኪናው ውስጥ ይዞኝ ገባ። ከዚያ ከመኪና እረኛዋ ከፓርኪንግ ሰራተኛዋ እስክሪፕቶ ተውሶ በቢጫ ማስታወሻ ደብተር ውስጥ አንድ ቅጠል ገንጥሎ የሚከተለውን ጻፈልኝ። በእውቀቱ ስዩም በዳዳ ደስታ ወየሳ። ይኸው ነው። እኔም ማውቀው እስከዚህ ድረስ ያለውን ነው። ሌላውን ደግሞ የሁላችን ታላቅ የሆነችውን አበራሽን ጠይቃት። ትንሽ አሰብ አድርጌ አባታችን አባቱ በዳዳ ተብሎ እንደሚጠራ ነፍስ ስናውቅ ጀምሮ ይነገረን ነበር። ግን በመሰለ ለምን እንደሚጠራ ጠይቀን አናውቅም። ለምንድን ነው አባታችን በመሰለ የሚጠራው? አማረ ማብራራት ጀመረ። ማብራሪያውን ለአንባቢዎቼ እንዲመች አድርጌ ሳሳጥረው ይህንን ይመስላል። አቶ በዳዳ የተባለ ገበሬ ነበር። የወላጆቹ መነሻ ድሮ
ጂባትና ሜጫ ይባል በነበረው አሁን አምቦ ተብሎ በሚጠራው ቦታ ቢሆንም እርሱ ጋርዱላ ወደ ተባለ ሀገር ወርዶ ኖሯል። ወይዘሮ ሙሉነሽን አግብቶ ስዩምን ጨምሮ ወንድና ሴት ልጆችን ይወልዳል። ስዩም በዳዳ 5 ዓመት አካባቢ ሲሆነው አባቱን በሞት ይነጠቃል። እናቱ ወይዘሮ ሙሉነሽ ልጆቿን ለማስተዳደር ትቸገራለች። በዚህ ጊዜ ወይዘሮ ሙሉነሽ ከመጀመሪያ ባሏ የምትወልደውን መሰለ የተባለ ልጇ በፈጥኖ ደራሽነት ከተፊልና አባቴንና በለጠ የተባሉን ወንድሙን ይወስዳል። ከጥቂት ጊዜያት በኋላ አቶ መሰለ ባደራ የተረከበውን ብላቴና ስዩም መሰለ በሚል ስም ትምህርት ቤት ያስመዘግቧል። በዚህ አይነት አባቴ መጀመሪያ አባቱን ቀጥሎ የአባቱን ስም ያጣል። መቼም አባቴ በልጅነቱ ስሙን የመምረጥ መብት አልነበረውም። መሰለ ይህንን ያደረገው በዘመኑ ፖለቲካ ጫና ነው ወይስ በህያውነት ፍላጎት ተገፍቶ ነው ስል ጠየቅኩት አማረን። አማረ ፈገግ ከማለት ውጪ ለጥያቄ ቀጥተኛ መልስ አልሰጠኝም። ትንሽ ቆየና እንደ ቀልድ እያደረገ መለሰልኝ። እስቲ አባትህን ጠይቀው፣ አለበለዚያ ደግሞ እስቲ አለታ ወንዶ ብቅ ብለህ ራሱ መሰለን ጠይቀው። በጣም እያረጀ ነው። 90 ዓመት ሳይሞላው ይቀራል ብለህ ነው? እግረ መንገዱንም ለድርሰትህ የሚጠቅም ብዙ ታሪክ ሊያጫውት ይችላል። እስከምፈልገው ቦታ አድርሶኝ ከመኪና ልወርድ ስል አማረ ማስጠንቀቂያ ቃና በተላበሰ ድምፅ የሚከተለውን ጨመረልኝ። ስለ ዘርና ሃይማኖት በመጻፍና በመከራከር ጉልበትና ጊዜ እንደማጨርስ ተስፋ አደርጋለሁ። ሰዎች በውይይት የሚግባቡበት ዘመን እስኪመጣ አርፈ ግጥምህን ብጽፍ ይሻላል። ከቻልክ ዓለም አቀፍ ጸሐፊ ለመሆን ሞክር። ምክርም አልሰማ ልጅ መሆኔ እነሆ በዚህ ጽሑፍ ተረጋገጠ። ካጎቴ ጋር በዚህ መንገድ ከተሰነባበተን ከጥቂት ሳምንት በኋላ የአባቴን አሳዳጊ አቶ መሰለን ለመጎብኘት ወደ አለታ ወንዶ ተሳፈርኩ። መሰለን ሳገኘው በጣም አርጅቷል። ይሁን እንጂ ጨዋታ ሲጀምር ነገሮችን ትላንት የተደረጉ ያህል ጥርት አድርጎ ያስታውሳል። ከመሰለ ጋር ስለ አካባቢ ወንዝና ሸለቆ ስሞች እንዲሁም ሁለታችንንም ስለማይመለከቱን ብዙ ነገሮች ስናወጋ አድረን ልንሰነባበት ሲሸኘኝ ከአዲስ አበባ ይዤው የመጣሁትን ጥያቄ መጠየቅ እንዳለብኝ ገባኝ። ግን በድንገት እንደ መርዶ ነጋሪ ልቤ በፍጥነት ይመታ ጀመረ። አንድ ነገር ልጠይቅህ ነበር አልሁት። ድምፄን ምን እንዳጎረነነው አላውቅም። እሺ አባቴ። አፌ ጣውላ ሆነብኝ። ለምንድን ነው አባቴ በስምህ እንዲጠራ ያደረከው የሚለው ጥያቄ ተገቢነት አጠራጠረኝ። ለካ ወቀሳ እንጂ ጥያቄ አልነበረም ይዤ የመጣሁት። ለመሆኑ ምን ብሎ እንዲመልስልኝ ነው የምፈልገው? የመጣሁት ማንነትን ፍለጋ ነው ወይስ ነገር ፍለጋ? የአባትህ ምን አለኝ። የአባቴ ማስታወሻ የሆነ ነገር ካለ እንድትሰጠኝ ፈልጌ ነበር አልሁኝ አፌ እንዳመጣልኝ። መሰለ ወደ ጓዳ ገባና ትንሽ ቆይቶ አዋራ የለበሰ ካኪ ፖስታ ይዞ ተመለሰ። አባቴ የተማረባቸውን 2 የትምህርት ውጤት መግለጫ ካርዶችና አንድ የወጣትነት ፎቶግራፍ ሰጠኝ። ያንን ቦርሳዬ ውስጥ ወርውሬ ወደ አዲስ አበባ ተመለስኩ። የዚያን ሰሞን የፋሲካን በዓል ከቤተሰብ ጋር ለማክበር ወደ ትውልድ መንደሬ ማንኩሳ ወረድኩኝ። አጋጣሚውን ተጠቅሜ ከስዩም መሰለነት ወደ ስዩም በዳዳነት ያልተመለሰበትን ምክንያት እንዲነግረኝ አባቴን ጠየቅኩት። መሰለ በጊዜው በሱ ስም እንድጠራ ፈልጓል። እኔ ደግሞ የውለታው ባለዳ ነኝ። ስሙን ፍቄ ላስቀይመው አልፈልግም። የሱን ስም መፋቅ ውለታውን መግፋት ይሆናል ሲል መለሰ። አስከተልኩና ስዩም መሰለ የሚለውን ስም ይዞ አባይ መሻገሩ ለተቀባይነቱ ጠቅሞት እንደሆነ ጠየቅኩት። ይህን ጊዜ ጭውውታችንን ስትሰማ የቆየች የእናታችን እህት ወይዘሮ ዓለምላንች ከበደ በጣም ተቆጣች። ምን ማለት ነው አያና? የአያቴ ዘመዶች የሚጠሩኝ አያና ብለው ነው። ወረሞ በጎጃም ንጉሥ ነው፣ መኳንንት ነው፣ የተከበረ ነው። ደሞ ገና ሞሳ ልጆች እያለን በየሰርጉ ምን እያልን እንደምንዘፍን ብታውቅ እንዲህ አትልም ነበር። ምን እያላችሁ ትዘፍኑ ነበር? ብቻ አማራ አይደል ጋላ ቅልቅል አንጠልጥሎ ሄደ ልቤን እንደቅል ብለን እንዘፍን ነበር። እሷም ወደ እናቴ እየጠቆመች ይህንን ዘፍና ነው የወሰደችን። አሁን ሳስበው ኦሮሞ በጎጃም መኳንንት የመሆኑ ጉዳይ በሰነዶች የተረጋገጠ ታሪክ ነው። ጎጃም የሚገኙ ብዙ ስፍራዎች መካከል ባሶሊበን፣ ጂጋ፣ ጃዊ፣ ቡሬ፣ ሶማ፣ ዲማ፣ ኢልማና ዴንሳ፣ ሜጫ የተባሉት በኦሮሞ አቅኞች የተሰየሙ ስፍራዎች ናቸው። ከተወለድኩበት ቤት ግርጌ የሚንቆረቆረው ቀይ አዋራዬን ከእግሬ ላይ ያስለቀቅኩበት ደቦሆላ የተባለ ወንዝ የአማርኛም ሆነ የግዕዝ ትርጉም እንዳለው ለማረጋገጥ ሞክሬ አልተሳካልኝም። ለካ ደቦላ በኦሮምኛ የተከደነ ማለት ኑሯል።
የመጀመሪያው የጎጃም ጌቶች አባት ኢቢዶ የሚባለው የቦረና ኦሮሞ መሆኑ በታሪክ ሰነዶች ተጠቅሷል። ይህ ሰው ከወለጋ ከብት እየነዳ ወደ ጎጃም ከገባ በኋላ ለጎጃም ስርወ መንግስት መሰረት ጣለ። ከታወቁት የጎጃም መሳፍንት መካከል የዘመነ መሳፍንቱ ደጃዝማች ጎሹ በዘር ኦሮሞ ቢሆኑም የኦሮሞንና የአማራን ባህል እኩል በማክበር ይታወቅ ነበር። ኦሮምኛን፣ አማርኛንና ግዕዝን አዛንቆ የጻፈው ደብዳቤ ደርሶናል። ልጆቹንም ኤልምቱ፣ ዶሪ፣ ተሰማ እያለ ሰይሟል። ቀስ በቀስ ወራሾቹ በገባሪው ሀገር ባህል ተውጠዋል። የጎሹ የልጅ ልጅ አዳል ተሰማ በኋላ ንጉሥ ተክለ ሃይማኖት ከአማርኛ በቀር የሚናገረው ቋንቋ አልነበረውም እና በአንድ ወቅት ወደ ወለጋ ለመሻገር ሲያቅድ ጸሐፊ ትእዛዙን ተክለ ኢየሱስ ዋቅጅራን ኦሮምኛ እንዳይጠፋህ ዘመዶችህን ታሳምንልኛለህ ብሎ እስከ መማፀን ደርሷል። ውዳሴ ማርያም በሊቁ በአለቃ ተገኘ አማካኝነት ከግዕዝ ወደ ኦሮምኛ የተተረጎመው በንጉሥ ተክለ ሃይማኖት ድጋፍ ነው። አንድ ሰው በእንግድነት ወደ አንድ ክልል ገብቶ መኖር ብቻ ሳይሆን መግዛትና መንዳት የሚችልባት ሀገር ነበረች ኢትዮጵያ። አንዳንድ ሰዎች ሕያው ለመሆን ካላቸው ፍላጎት የተነሳ ያሳደጉት ልጅ በስማቸው እንዲጠራ ያደርጋሉ። ልጅ ላደገበት የሚከፍለው ዋጋ ያሳዳጊውን ስም መሸከም ነው። ሙሉቀን ታምሩ ድምፃዊ ሙሉቀን መለሰ የሆነው በዚህ መንገድ ነው። እንዲሁም ዝነኛው የግራ ፖለቲከኛ ብርሃነ መስቀል ረዳ ባሳዳጊው በእናቱ አባት ስም ተሰይሟል። ሌሎች ደግሞ በገዛ ፈቃዳቸው መወለድ ቋንቋ ነው ብለው አሳዳጊያቸውን በአባታቸው ቦታ ይሾማሉ። ኪዳነ ወልድ ክፍለ የተባለው የቋንቋ ሊቅ አባቱን ትቶ ክፍለ ጊዮርጊስ በተባለው መምህሩ ስም መጠራት መርጧል። አቶ መሰለ ስዩም በዳዳን ስዩም መሰለ ብሎ እንደሰየመው ሁሉ የወንድሙን የበለጠ በዳዳን ስም ደግሞ በለጠ ተሰማ ብሎ አስቀይሮታል። ይህ እንግዲህ ከዘመኑ መንፈስ የመነጨ ሊሆን ይችላል ብሎ መገመት አይከፋም። ብዙ አባቴ የዘመን ጓዶች ስማቸውን በዚህ መንገድ እንዲቀይሩ በቀጥታም ሆነ በተዘዋዋሪ ጫና ነበረባቸው። ፈቃዲ አዚዝ የተባለ ተማሪ ፈቃዳ አዘዘ እንደተባለ አውቃለሁ። ላጲሶ ደልቦም ከዛሬ ጀምሮ ጌታሁን ነህ ተብሏል። የቀድሞ አለቃዬ የአብይ አባት ተክለ ማርያም ተብለው ከመጠመቃቸው በፊት ቂጤሳ ተብለው ይጠሩ እንደነበር ሰምቻለሁ። የማህበረሰቡን ለውጥ የሚከተሉት የዚያ ዘመን ደራሲያን ይህንን ጉዳይ አይተው እንዳላዩ አላለፉትም። ለአብነት አቶ አዲስ አለማየሁ የልምዣት በተባለው ልቦለድ ድርሰት ነካ አድርገውታል። የዚህን ወፍራም ልቦለዱን ምዕራፍ 28ን የሚከፍተው በሚከተለው አንቀጽ ነው። ተፈራ ሉል ሰገድ የደጃዝማች ሉል ሰገድ ክንፌ ያክስታቸው የልጅ ልጅ ነበር። አባቱ ሜጫ ውስጥ አቶ ገለታ የሚባሉ የኦሮሞ ባላባት ነበሩ። እሱም እንደተወለደ ስሙ ዳባ ነበር። ኋላ ግን ለትምህርት አዲስ አበባ እንደመጣ ዳባ መባሉን ትቶ ተፈራ ተባለ። በቀሐስ ጊዜ በተማሪ ቤቶች አማካኝነት ሲደረግ የነበረው ስም የማስመጥ ዘመቻ ከዚያ ቀደም ከነበረው ጋር በዓላማ በጣም ይለያያል። በቀደሙት ንጉሠ ነገሥታት ዘመን የማዕከላዊ መንግሥት ርዕዮተ ዓለም ክርስትና ነበር። ክርስትና መነሳት የሙሉ ዜግነት መስፈርት ነበር ሊባል ይችላል። የስም ለውጡ በዋናነት ከጥምቀት ልጅነት ጋር የተያያዘ ነበር። ሳውል የተባለ ይሁዲ ወደ ክርስትና ሲመጣ አሮጌ ስሙን ከአሮጌ እምነቱ ጋር አራክፎ ጳውሎስ የሚል አዲስ ስም እንደተቀበለ በሐዋርያት ሥራ መጽሐፍ ተተርኮልናል። የጥንታዊት ኢትዮጵያ ቤተክርስቲያን ሐዋርያት ይህንን ፈለግ ተከትለው የሚያጠምቋቸውን ሰዎች ስም ይቀይሩ ነበር። ለምሳሌ የአቡነ ተክለ ሃይማኖት ደቀ መዝሙር የነበረው አቡነ አኖሪዎስ ከሙገር ተነስቶ ወረብ የሚባል ሀገር ሲደርስ የወረብ ነዋሪዎች በቅድመ ክርስትና እምነት ሲኖሩ አገኛቸው። መነኩሴው በማጥመቅ ዘመቻ ወቅት የሚገጥመውን ፈተና ገምቶ ሲያመነታ ቤራግባ የተባለ ሹም ሊተባበረው ቃል ይገባለታል። ሹሙ ከሕዝቡ ቀድሞ ክርስትና የተቀበለበት መንገድ ለአቡኑ ሲተርክለት እንዲህ ይላል። አንድ ቀን ወደ አንዱ ካህን ሄጄ ታሪኬን ከጅማሬው እስከ ፍጻሜው አጫወትኩት። እሱም ንስሐ ሰጠኝ። ስምህ ዘካርያስ ይባል እንጂ ቤራግባን ተብለህ አትጠራ። የእናትህ ስም መርኬዛ፣ የሚስትህ ስም ማርያም ዘመዳ፣ የወንድምህ ስም አብርሃም ይሁን አለኝ የሚል ነው። በዚህ አይነት ዮሐንስ አራተኛው የወሎን ባላባት መሐመድን ክርስትና ሲያነሱ ራስ ሚካኤል አሰኝተዋቸዋል። በአክሱም ሙዚየም በመስታወት ሳንዱቅ ውስጥ ተቀምጦ የተመለከትኩት ወርቅ ለበስ ከበሮ ራስ ሚካኤል ወልዱ ለዮሐንስ የሚል ጽፈት ተነቅሷል። እንዲሁም ሀብተ ጊዮርጊስ ገብረ እግዚአብሔር፣ ተክለ ኢየሱስ፣ ቆሴ፣ ኩምሳ፣ ነገሩ የተባሉ ስሞቻቸውን የተዉበት መንፈስ ይህ ነው። አልተተከለም ወይ ታቦት ባገራችሁ
ቡልቡላ ዱግማ ነጃራ ስማችሁ የሚለው የጥንት ዘፈን የሚጠቁመው በዚያ ዘመን የነበረ የስም ቅያሬ በዋናነት የእምነት ጣጣ ያመጣው መሆኑን ነው። ሽግግሩ ከአረሚ ወይም ፔገን ስም ወደ ክርስትና ስም የተደረገ ሽግግር ነው። ነገሩ በተነሳ ቁጥር ቤተ ክህነትን ብቻ ነጥለው የሚወቅሱ ሰዎች ያጋጥሙኛል። ተገቢ አይደለም። እስልምናም እኮ የትውልድ ስምን አስቀይሯል። ቀዳማዊ አባ ጅፋር መሐመድ ኢብን ዳውድ የሚለውን ስም የተረከቡት ከሰለሙ በኋላ ነበር። ትሪንግሃም እስልምና በኢትዮጵያ በተባለው መጽሐፉ እንደነገረን የቅድመ እስልምና ስማቸው ቱሉ ነው። ቸቻ የተባለ የጣሊያን መንገደኛ በጊቤ ኦሮሞዎች መሃል ኖሮ በጻፈው ማስታወሻ እስልምና ወደዚህ ሀገር ከገባ በኋላ ብዙ ገባርና ባሪያ ኦሮሞዎች ሙስጠፋ፣ አሊ፣ ሙሳ፣ አቡበከር በመሳሰሉ የቁራን ስሞች መጣራት ጀመሩ ይላል። በዘመነ ምኒልክ በእምነት ጫና ስምን መቀየር የተለመደ ቢሆንም ለመሾምና ለመሸለም ግዴታ አልነበረም። ወላጆቻቸው በሰጧቸው ስም በይፋ እየተጠሩ ትልቅ ስልጣን ላይ መውጣት የቻሉ ሹማምንት ነበሩ። ከነዚህ መካከል ራስ ጎበና ዳጨ፣ የእልፍኝ አስከልካዩ ፊታውራሪ ኢብሳ፣ የንጉሱ ገንዘብ ጠባቂ ባልቻ ሳፎ፣ በጣሊያንና በሩሲያ የኢትዮጵያ ልዑክ የነበረው ገነሜና የአድዋ ሰማዕት ፊታውራሪ ጫጫ ይጠቀሳሉ። በኃይለ ሥላሴ ዘመን ይደረግ የነበረው ከዚህ ይለያል። በዘመኑ የክፍለ ሀገር ባላባቶች የባላባትነታቸውን ስልጣን ተነጠቁ። ስልጣን በማዕከላዊ መንግስት እጅ ተጠቀለለ። ገና በመዳህ ላይ ያለውን የኢትዮጵያን አንድነት አላቅሙ እንዲሰግር የማድረግ ዘመቻ ተጧጣፈ። ኃይለ ሥላሴ ሹማምንት የራሱን እድገት ደረጃ ጠብቆ ቀስ በቀስ ሊመጣ የሚገባውን የአገር አንድነት በዘመናቸው ጠፍጥፈው ሊሰሩት ፈለጉ። ስም ለመለወጥ የሃይማኖት ለውጥ ሰበብ መሆኑ ቀረ። በአማርኛ ትርጉም ያለው ስም መያዝ በከተሞች ደንበኛ የኑሮ ዘይቤ ሆኖ ቀረበ። ዳባ ገለታ የሚል ስም ይዞ ከቤቱ ወጥቶ ተፈራ ልዑል ሰገድ ሆኖ የሚመለስ ትውልድ የተፈጠረው በዚህ አግባብ ነው። ደርግ እንዲህ አይነቱ ዘመቻ የፈጠረውን ብሔራዊ ቅሬታ በመረዳት አንዳንድ ገንቢ እርምጃዎችን ወስዷል። እኔ በተማርኩባቸው የአማርኛ ማስተማሪያ መጽሐፍት ላይ የብሔረሰብ ስሞችን ለአረፍተ ነገር መልመጃ በማድረግ እንዲለመዱ ለማድረግ በጎ ጥረት አድርጓል። በታሪካችን የተከሰቱ እንዲህ አይነት ነገሮችን ልንማማርባቸው እንጂ የተበዳይነት ፖለቲካ ማካሄጃ ልናደርጋቸው አይገባም። ይህንን የሌሎችን ስምና ባህል መዋጥ ክስተት መነሻ በማድረግ የራሳቸውን የፖለቲካ አጀንዳ ማራመጃ ሊያደርጉት የሞከሩ ሰዎችን እናያለን። በተለይ የሻዕቢያ ምሁራን በዚህ ቀዳሚ ናቸው። እኒህ ምሁራን ስም ማስመጥ በዋናነት እምነትን መሰረት ያደረገና በሁሉም ሀገር የደረሰ ሁሉንም ያሳተፈ ሆኖ ሳለ የአማራው ገዢ መደብንና የኢትዮጵያ ኦርቶዶክስ ቤተክርስቲያንን ብቻ ተጠያቂ አድርገው ሊያቀርቡ ሞክረዋል። እውነታው ግን ከዚህ የተለየ ነው። እኒህ የሻዕቢያ ሊቃውንት ፕሮቴስታንቶች በኤርትራ የነበሩ ሙስሊሞችን ሲያጠምቁ ስማቸውንም አብረው መቀየራቸውን አይነግሩንም። የስም ለውጡ ዕጣ ከወደቀባቸው ኤርትራውያን መካከል የቴዎድሮስ አማካሪና አስተርጓሚ ለመሆን የበቃው ሳሙኤል ጊዮርጊስ አንድ ምሳሌ ሆኖ ሊጠቀስ ይችላል። ይህ ሰው ወደ ክርስትና ከመግባቱ በፊት የሳሆ ብሔረሰብ ተወላጅና የሼህ ልጅ ነበር። ሳሙኤል ጊዮርጊስ በሚል ከነአባቱ ስሙን ቀይሮ ያጠመቀውም የእንግሊዙ ጴንጤ ኢዚንበርግ መሆኑን ቻርለስ ቤኪ ነግሮናል። ፕሮፌሰር አስመሮም ሁለቱን የኢትዮጵያ አውራ ብሔረሰቦች ከወንድማማችነት ይልቅ በባላጋራነት ስሎ በማቅረብ የታወቀ ጸሐፊ ነው። አስመሮም በአንድ ጽሑፉ ላይ አማራና የኦሮሞ ሌላውን የሚውጡበት መንገድ ያወዳድርና የሚከተለውን ፍርድ ይሰጣል። ኦሮሞዎች ሌሎችን ህዝቦች ሲውጡ ከሌሎች ለሚያገኙት እሴት ዕውቅና ሲሰጡ፣ አማራዎች ግን ዕውቅና የሚሰጡበት ጊዜም ብዛም ነው። ለምሳሌ ቀዳማዊ ኃይለ ሥላሴ የኦሮሞ የዘር ሐረግ ከህይወት ታሪካቸውም ሆነ ከግል ታሪካቸው ሙሉ በሙሉ ይፋቅ ነበር። የሸዋ ሥርወ መንግሥት አባላት ጠላቶቻቸውን ካስገበሩና ካጠመቁ በኋላ የማግባት ልምድ ነበራቸው። ይህ ሐቅ በአንድ ክፍለ ዘመን ውስጥ ከዘር ሐረግ ተሰርዟል። የተጠመቀው ሁሉ ስምን ብቻ ሳይሆን የወላጆቹን ስም ሳይቀር እንዲለውጥ ይገደድ ነበር። እስቲ የፕሮፌሰር አስመሮም ለገሰን አንቀጽ አንድ ሁለት ነጥቦች አንስቼ ልመዝን። 1. ሲጀመር አስመሮምና ቢጤዎቹን የማጥመቅና ገባሩን ባህል በጌታው ባህል የመዋጥ ፖሊሲ አሲሙሌሽን የአማሮችና የኦሮሞች ጉዳይ ብቻ አድርጎ ሊያቀርቡት መሞከራቸው ስህተት ነበር። ባህልን በባህል ማስገበር የማንኛውም ገናና ስርዓት ባህሪ ነው እንጂ የተወሰኑ ብሔሮች ባህሪ አልነበረም። ንጉሠ ነገሥት ዮሐንስ በዘመቻ ቅማንቶችንና የወሎ ኦሮሞችን በክርስትና አጥምቀው ማንነታቸውን ጨፍልቀውባቸዋል። ከተነሳ ላይ ቀር አማርኛ ብቸኛው የኢትዮጵያ ቋንቋ እንዲሆን አጥብቀው ሲወተውቱ ከነበሩ ምሁራን
ግንባር ቀደሙ ኤርትራዊው በእምነት ገብረ አምላክ መሆናቸው የአንድ ቋንቋ እድገት የሚለው መጽሐፋቸውን ያነበበ ሁሉ ይረዳዋል። በብዙ መንገድ የማደንቃቸው የሐማሴኑ ገብረ እግዚአብሔር ጊላ ማርያም ሁሉም እንደ አባቱ ይደር የሚለውንና ለዘብተኛ የምኒልክ የሃይማኖት ፖሊሲን በመቃወም ብሔረሰቦች በነባር እምነታቸው እንዲኖሩ መደረጉን በአገራችን ብርሃን እንዳይወጣ የሚደረግ ተግባር ብለው አጣጥለውት ነበር። እኒህ ሰው በምኒልክ ዘመን ባሳተሙት የስብከት መጽሐፋቸው አሁንም እስላሙ፣ ኦሮሞ፣ ፈላሻው፣ አረሜኑ ወይጦ እያባቱ እያስተማረ ከክርስትና ሃይማኖት እጅግ የራቀ የረከሰም መሆኑን እያወቁ ተወው ያስተምር እያሉ ትተውታል በማለት ከወቀሱ በኋላ አባቶቻችን በሐኬት እንቅልፍ ተኝተው ሃይማኖታችንን እንዲያጠፋ በአገራችን ብርሃን እንዳይወጣም እስላምና ፈላሻው፣ ኦሮሞ፣ ሻንቂላው ከንቱ ሃይማኖት እያስተማሩ ዝም አላቸው በማለት የተሰማቸውን ቁጭት ገልጸዋል። ዛሬ ምኒልክና ኃይለ ሥላሴ የብሔሮችን ማንነት መጨፍለቃቸውን ተርከው የማይጠግቡት አስመሮምና ቢጤዎቹ እኒህን ነገስታት መጨፍለቂያ ድንጋዩን ሲያቀብሏቸው ስለነበሩት የመረብ ምላሽ ሊቃውንት የሚነግሩን የለም። 2 ቀዳማዊ ኃይለ ሥላሴ የኦሮሞ ዘር ሐረጋቸውን አስፍቀዋል ይላል አስመሮም ለገሰ። እውነት ነውን? እስቲ ዶሴው ይውጣና ይፈተሽ። ቀዳማዊ ኃይለ ሥላሴ በስልጣን ላይ በነበሩበት ጊዜ ከቤተ መንግሥት ጸሐፊዎች አንዱ የሆነው ማህተመ ሥላሴ ወልደ መስቀል ቼበለው በተሰኘው የመኳንንት አጫጭር የሕይወት ታሪኮችን በያዘው መጽሐፉ ስለ ራስ መኮንን ሲጽፍ የሚከተለውን አስፍሯል። መኮንን ወልደ ሚካኤል አባታቸው የዶባው ስመጥር ደጃዝማች ወልደ ሚካኤል ጉዲሳ ናቸው። ህሩይ ወልደ ሥላሴም የሕይወት ታሪክ በተባለው መጽሐፉ የተፈሪን አባት ጉዲሳ ወልደ ሚካኤል እንደሆነ ጽፏል። ኃይለ ሥላሴ ከኦሮሞ መወለዱን የሚያስፍቅ ከሆነ ለምን በዘመነ መንግስቱ የተጻፉትን እኒህን መጽሐፍት ይሁንታ ሰጥቶ እንዲታተም አደረገ? እርግጥ ነው በኃይለ ሥላሴ ዘመን ከፍተኛ ደረጃ የደረሰው ስምን የማስመጥ ዘመቻ በአፄው ዘመዶች ላይ ሳይቀር አሻሮን አሳርፏል። እዚህ ላይ የተፈሪ አጎት ልጅ የሆነው ፊታውራሪ ቢራቱን ማንሳት ይቻላል። ቢራቱ የራስ መኮንን ታላቅ ወንድም የደጃች ኃይለ ማርያም ልጅ ሲሆን በራስ መኮንን ቤት አድጓል። ራስ መኮንን ከውጫሌ ውል በኋላ ወደ ጣሊያን ልዑካንን ይዞ ሲሄድ ቢራቱ አብሮ የመሄድ ዕድል ገጥሞት ነበር። አፈወርቅ ገብረ ኢየሱስ በሮም ጉብኝት ዘገባው ለልዑካኑ ክብር ከተተኮሰው መድፍ ቀልህ ሲያዳንቅ ከሐውልት የሚበላልጥ መድፍ ሲተኩሱና በዙሪያው ያለ ሰው መሬቱ እየተንቀጠቀጠ ሲወድቅ አዩ፣ ተገረሙ፣ ተደነቁ። የመድፉ ጥይት ብቻ ከፊት አውራሪ ቢራቱ ዛሬ ደጃች ተብሏል፣ ቁመት ስንዝር ተጋት በለጠ ይላል። ይህ ከንጉሥ አምቤርቶ የመድፍ ጥይት ስንዝር ተጋት የሚያንስ ሰውዬ ከጥቂት ጊዜ በኋላ የደጃዝማችነት ማዕረግ ሲያገኝ ከቢራቱ ወደ ብሩ ተቀይሯል። 3 የዘር ሐረግን አውቀው በድፍረት ሳያውቁ በስህተት የሚቀይሩና የሚሰርዙ መኖራቸው አይካድም። ግን በአማራው ብቻ ሳይሆን በኦሮሞም ሰፈር ይደረግ ነበር። እዚህ ላይ የኦሮሞ ሊቃውንት ጽፈውት የኦሮሚያ ባህልና ቱሪዝም ካሳተመው መጽሐፍ የሚከተለውን ማስረጃ እንድጠቅስ ይፈቀድልኝ። ከኦሮሞ ሞጋሳ ባህል ስርዓት ወደ ኦሮሞነት የተለወጠ ግለሰብ ወይም ጎሳ የዘር ሐረጉን ሲቆጥር በኦሮሞ እንጂ በወለዱት ቤተሰብ ወይም ሕዝብ ዘር አይደለም። ይህ አንቀጽ ግልጽ ቢሆንም የበለጠ የሚያብራራ ምሳሌ ላምጣ። ኦቦ ኢብሳ የተባለ ሰውዬ ግርማ ከበደ የተባለ ልጅ በሞጋሳ ተቀበለም በለ። ታዲያ ግርማ የወላጅ አባቱን ስም ወዲያ ጥሎ ግርማ ኢብሳ ተብሎ ሊጠራ ይገደዳል ማለት ነው። ነገሩ ግን በዚህ አያበቃም። የግርማ ዘር ማንዘር ከትውስታ ተደምስሶ ባቶ ኢብሳ የዘር ሐረግ ይተካል ማለት ነው። በሞጋሳ ወደ ኦሮሞ የተቀየሩ ህዝቦች በዚህ መንገድ ተውጠዋል፣ ተለውጠዋል። በጉዲፈቻ አባት አድገው በታሪክ ትልቅ ቦታ ከደረሱ ሰዎች አንዱ የወለጋው መስፍን ጆቴ ይገኝበታል። የጆቴ እናት ከአማራ ባሏ ጋር ከተለያየች በኋላ የሌቃ ኦሮሞ ስታገባ ጆቴም በጉዲፈቻ ወደ ኦሮሞነት መለወጡ ተወስቷል። እዚህ ላይ ዜግነት እንጂ የብሔረሰብ ማንነት አይለወጥም እያሉ በልበ ሙሉነት ለሚጽፉ ሰዎች ከዚህ የተሻለ ማስተባበያ የሚገኝ አይመስለኝም። ወደ ኦሮሞነት የተለወጠ ግለሰብ የሚለው ሐረግ የብሔረሰብ ማንነት ለለውጥ የተጋለጠ ለመሆኑ ማስረጃ አይደለምን? ለነገሩ እንዲያው ልፉ ቢለን ነው እንጂ የዜግነታችን እንጂ ዘራችን ግልጽ አይደለም። ወደ ማሳረጊያው እየደረስኩ ነው። የቤተሰቤና የህብረተሰቤ ላይ ባደረኩት መጠነኛ ጥናት ግለሰቦች የገዛ ማንነታቸው ጌቶች እንዳልነበሩ ተረድቻለሁ።
የግለሰቦች ማንነት ከበላይ ባሉ አሳዳጊዎችና አስጠጊዎች ፍላጎት ሲወሰን ኖሯል። የተለያዩ ባህሎችን በአንድ በገና ውስጥ እንደተወጠሩ አውታሮች ማስተናገድ በማይታወቅበት ጥንታዊ ማህበረሰብ ውስጥ ግለሰቦች የገናና ባህሎችን የሞጋሳንና የጥምቀት ምልክት አሜን ብለው ከመቀበል ያለፈ ምርጫ አልነበራቸውም።